በዚህ ምድር ማንም ባይሸልማችሁ ማንም ባያሞግሳችሁ በህይወታችሁ ዓላማ አላችሁ የተነሳችሁለት አንድ ነገር አለ ልታደርጉት የተጠራችሁለት ነገር አለ እርሱን አድርጉ በጊዜውም ያለ ጊዜውም ይላል አይደለ ቢመችም ባይመችም የተጠራልንለት አንድ ጉዳይ አለ እሱን ልንፈጽም እግዚአብሔር ጠርቶናል ስለዚህ ከፊታችን ልናስቀምጥ የሚገባን አንድ ግብ አለ ሰው በፊቱ ያስቀመጠው አንድ ግብ ከሌለው ማለት ልክ እንደ እግር ኳስ አስቡት እግር ኳስ ሁለት ተቃራኒ ቡድን አለ አይደል ሶ አንዱ ቡድን የራሱ ጎል አለ ጠላት እንዳያስገባበት የሚከላከለው ከዛ ደግሞ ሄዶ የሚያጠጋበት አንድ ግብ ጎል የሚያስገባበት አለ እሱን አይቶ ነው የሚሮጠው አንድ ኳስ ይዞ ሜዳ ውስጥ የሚያሯሩጡት እዛ ጎል ውስጥ ለማስገባት ነው በጎል ውስጥ ባስገቡት ግብ መጠን ነው የነሱ አሸናፊነት የሚለካው ከፊታቸው የተቀመጠ ጎል አለ ግብ አለ እኛስ በህይወታችን ላይ ያስቀመጥነው ግብ አለ ልንደርስበት ልናሳካው የምንፈልገው ወይስ በሁኔታው ነው የምንገፋው ሁኔታው ነው የሚመራን ስለዚህ አሁንም እንደ አድናቆት ስናነሳ አድናቆት በህይወታችን የሚፈጥረው ነገር እንዳልኩት ኢነርጂ ሊሆነን ይችላል ኃይል ሊሆነን ይችላል ጉልበት ሊሆነን ይችላል እንደ ነዳጅ ፔዳል በሚረገጥበት ጊዜ መኪና እየተነዳ ያለ የነዳጅ ፔዳል ሲረገጥ መኪናው ስፒዱን ፍጥነቱን ይጨምራል ጉልበት ይሆንለታል አንዳንድ አድናቆት እንደዛ እንደ ነዳጅ ፔዳል ሊሆነን ይችላል ወደፊት እንድንገፋ እንድንፈጥን ጉልበታችን እንዲጨምር ሊሆን ይችላል አንዳንድ አድናቆት ደግሞ ይሄንን ያወራው የእናንተን ሐሳብ በኮሜንት ክፍል ላይ ብታስቀምጡልኝ ደስ ይለኛል ለምን የበለጠ እንድንወያይ አንዳንድ አድናቆት ደግሞ አቺቭ የማድረግ የመጨረስ በቃ የማሳካት አንድን ጉዳይ ጨርሻለሁ ከምን የተነሳ ከመጣ ወደ እኛ ከጎረፈው አድናቆት ሙገሳ የተነሳ የማሽነፍ የመጨረስ አይነት ስሜት እንዲሰማን ያደርገናል ከየት ነው የመጣው የማሽነፍ የመጨረስ ከመጣው ሙገሳ ስለዚህ ይሄ ጥሩ ነው ወይ ብለን ካየን ኖ በፍጹም ጥሩ አይደለም ውጫዊ ነው ድምጹ ከውጪ ነው የመጣው ከሙገሳ ነው የመጣው ከሰዎች አድናቆት ነው የመጣው እናንተ ግን የምትሮጡት በፊታችሁ ካስቀመጣችሁት ግብ ነው ወደፊት እንድትሮጡ የሚያደርጋችሁ ከፊታችሁ ባለው ግብ እሱን እየተመለከታችሁ ነው